Alright guys, እንግዲህ አፍታራችን ተመልሻለሁ። እንግዲህ ዛሬ እናንተን ፈታና ለማድረግ ላይ ምርጥ ቪዲዮዎች እየላችሁ መጥቻለሁ። ከዛ በፊት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንላለው። እንግዲህ ዛሬ የተወዳጁ የቀድሞ ጠቅላይ ሚኒስትር መለስ ዜናዊን አስቂኝ ንግግሮች እየላችሁ መጥቻለሁ። እስከ መጨረሻ አብራችሁ ቆዩ። ይመቻችሁ። ዶክተር መራራ ያነሱት ነው። ኢኮኖሚ እድገት አለ የሚባለው የህልም እንጀራ ነው ብለዋል። ጥሩ ነው። አሜሪካኖች አንድ አባባል አላቸው። ሰዎች የየራሳቸውን አመለካከት የመያዝ መብት አላቸው፣ የየራሳቸውን ፋክት የመፍጠር መብት ግን የላቸውም ይላሉ። የራሳቸውን አመለካከት ቢያስቀምጡ ችግር የለውም። የራሳቸውን ፋክት አሃዝ ለመፍጠር ሲሞክሩ ግን በተለይ ለመምህር በተለይ ለአስተማሪ ያስተዛዝባል። ምናልባትም የትምህርት ጥራት መጓደል ከዚህ ጋር የሚያያዝ እንዳይሆን ጥያቄ ያስነሳል። ስነ ምግባሩ የጎደላቸው መምህራን ከመኖራቸው ጋር የሚያያዝበት ሁኔታም ሊኖር ስለሚችል ትምህርት አንስተዋል። ስነ ምግባር ስላላቸው ስለሌላቸው አስተማሪዎችን አንዳንድ የኔ ተማሪዎች እዚህ ውስጥ ያሉ ይመስለኛል። ስነ ምግባር ካላቸውና ከተመሰገኑ መምህራን ውስጥ እንደሚገኝ እርግጠኛ ነኝ። ሪፖርት እንዳሉት ቪዲዮ ናታችሁ እንደመጣችሁ እንግዲህ ፓርላማ ላይ ነቆራ ተላለ ድሮ ላይ ማለት ነው። የዛሬ 10 ዓመት አንዱ ትልቁ ይሆናል ብዬ ተስፋ ማድረገው 10 ዓመት ወይ 20 ዓመት በኋላ ኢትዮጵያን በዚህ ሁናቴ ባየው ደስ ይለኛል ብለው የሚያስቡት ቪዥን 1 2 3ቱን ሊነግሩን ይችላሉ? የዛሬ 10 ዓመት አንዱ ትልቁ ይሆናል ብዬ ተስፋ ማድረገው እና መመኘው ሁሉም የኢትዮጵያ ሕዝብ በቀን 3 ጊዜ ምግብ ያገኛል የሚል ነው። ከዛ ቀጥሎ ምናልባት በጣም የተሳካልን እንደሆነ በአመት 2 ቅያሬ 3 ቅያሬ ልብስ ያገኝ ይሆናል ብዬ ተስፋ አደርጋለሁ። ከዛ በጣም የተሳካልን እንደሆነ ሁሉም የኢትዮጵያ ሕዝብ ግፋቢል ከመንገድ ከ2 ሰዓት ርቀት በላይ ባልሆነ ርቀት ላይ ይኖራል የሚል ተስፋ አደርጋለሁ። እነኚህን ከፈጸምን ታምር ሰራን ማለት ነው። ወደ 20 የማይገባ እንደሆነ ትምህርት ቤቱም ክሊኒኩም መንገዱም ከ2 ሰዓት ርቀት በላይ ጠበቅ ሊል ይችላል። 3 ጊዜ በቀን መብላት ብቻ ሳይሆን ማማረጥም የምግብ አይነት ማማረጥም ሊኖር ይችላል። የልብሱም ብዛት ሊጨምር ይችላል። እስከዛ ድረስ 20 ድረስ ጥሩ ውጤት ይኖርናል የሚል ነው ማሰብ። ጠቅላይ ሚኒስትሩ በየወሩ እየቀረበ ጥያቄ መመለስ አለበት ተብሎ ህግ ወጣ። በየወሩ እንዳልቀረብ ጥያቄ የለም። አንድ ጊዜ ቀረበ፣ አንድ ጊዜ መለሱ፣ ከዛ በኋላ ስለዚህ ከቅደም ተከተሉ ጋር እያያያዝ ነው። የፕራዮሪቲ ጉዳይ ነው እንጂ ዋናው ችግር ያለው ከጥቅም ውጭ መሆን የሚገባቸው መኪኖች በወቅቱ ከጥቅም ውጭ ያለ መሆናቸው ጉዳይ ነው። ሌላው ቀርቶ የቤተ መንግስት መኪኖችም ነው የሚመለከተው። በንጉሱ ጊዜ ለአፍሪካ አንድነት ድርጅት ተብሎ የተገዙ አንቲካ መርሴዲስ መኪኖች ናቸው እስካሁን ድረስ ጥቅም ላይ የነበሩት እና አንዳንድ ጊዜ ዳገት ላይ ያርፋሉ እንግዳ ይዘው። በቱሪስት መስህብነት ደረጃ በጣም የሚመረጡ መኪኖች ናቸው። በጣም ብዙ አመት ያገለገሉ ከመሆናቸው አኳያ ከአገልግሎት አንጻር ግን ችግር ያለባቸው ናቸው። የመጪው ጠቅላይ ሚኒስትራችን እንግዲህ በጣም ነው የምንወደው፣ በጣም እናከብሮት። እንግዲህ እንዳንተ አይነት መሪ ነው ሰጣን። ኤኒዌይስ ቪዲዮ እንድትመቻችሁ እርግጠኛ ነኝ። ለዛሬ ይዤላችሁ የመጣሁት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ
አስቂኝ ንግግሮች ነው። ላይክ ሰብስክራይብ እንዲሁም ሼር ያደርጋችሁ ቤተሰቡን ይመቻችሁ። ባይ